ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በርካታ ጉዳዮችንና ወቅታዊ ልዩ ልዩ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር ሰብስክራይበር የሆናችሁ ወገኖችን እያመሰገን ሌሎች ወገኖችም እስኪ ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። ለዛሬ የመረጥነው የመጀመሪያ ርዕስ የወልቃይት ኮሚቴን የሚመለከት ነው። ትናንትና እነ አሸተ ደምለው እነ ኮሎኔል ደመቀ ጃኖ ለብሶ ጌታቸው ረዳን ሲቀበሉ አይተናል። ጌታቸው ረዳ ትናንትና ወደ ሁመራ አምርቶ ህዝባዊ ስብሰባ ላይ መሳተፉን እና እነ ኮሎኔል ደመቀ ጋር ማነጋገሩን የሚገልጽ መረጃዎች ወጥተው በርካቶችን ሲያነጋግሩ ነበር። እንግዲህ በነ አሸተ ደምለውና በነ ኮሎኔል ደመቀ አካሄድ ዙሪያ ተደጋጋሚ ፕሮግራሞችን ስንሰራ ነበር። አካሄዳቸውን ተረድተን ኮሎኔል ደመቀና አሸተ ደምለው የአማራ ማንነት ጥያቄ ተመልሷል ወይም ደግሞ የወልቃይት አማራ ማንነት ጥያቄ ተመልሷል ብለው ቢሉም ግን ወልቃይት ወደ አማራ አልተመለሰም፣ ውሸት ነው። ከህወሓት ተነጥቆ ወደ ኦህዴድ ነው የተሰጠው። አሁን ወልቃይት በኦህዴድ ቁጥጥር ስር ነው ያለው። እነ ኮሎኔል ደመቀ እና አሸተ ደምለው ለስሙ የወልቃይት የአማራ ጥያቄ ተመልሷል ቢሉም ግን ለኦህዴድ አሳልፈው ሰጥተውታል። የኦህዴድ ጄኔራሎች መሬቱን ተከፋፍለው እያረሱት ነው፣ እየበለጸጉበት ነው የሚል ተደጋጋሚ መረጃዎችን ስንናገር ነበረ። እንግዲህ ትናንት ታስታውሳላችሁ ዘመነ ካሴ ጡረታ ከወጡ የህወሓት አመራሮች በተገኙበት መድረክ ላይ ወይም ደግሞ የበይነ መረብ የተቃውሞ ትዕይንት ላይ ተገኘ ብለው ሲንጫጩ ነበር እና አሸተ ደምለው እዛ አካባቢ ያሉ የወልቃይት ልሳን የሆኑ አክቲቪስቶች፣ ስኳዶች የመሳሰሉት ሲንጫጩ ነበር። እየጠራ መጣ ኩልዬ መሰለ በማለት እንዴት አንድ ለአማራ እታገላለሁ የሚል የአርበኛ እነ ስብሃት ነጋ በተገኙበት መድረክ ላይ እንዴት ይታደማል እያሉ ሲንጫጩ ነበር። ከዛ በፊትም የአማራ ፋኖ ብሔራዊ ኃይል ከህወሓቶች ጋር አብሮ እየሰራ ነው የሚል ፍረጃ በስፋት ሲያሰራጩ ነበረ። እንዳጠቃላይ አማራው ከትግራይ ጋር ምንም አይነት ኮሚኒኬሽን ማድረግ የለበትም፣ ምንም መስራት የለበትም ከማለትም አልፈው በራሳቸው አንዳንድ ግንኙነቶችን በራሳቸው እየመሰረቱ ለማሸማቀቅ ጥረት ሲያደርጉ ነበር። የአማራ ፋኖ ብሔራዊ ኃይልን ጄኔራል ምግቤ ነው የሚመራው የሚል ፕሮፓጋንዳ ሲነዙ ነበር። በተለይ ደግሞ ዘመነ እንዳልኳችሁ የበይነ መረብ የተቃውሞ ትዕይንት ላይ ተገኝቶ አማራዊ የሆነ መልእክት በማስተላለፉ የተነሳ ከፍተኛ የሆነ ጫጫታ ሰምተናል፣ አስተናግደናል። ይሁንና ትናንትና አሸተ ደምለው ጃኖ ለብሶ ጌታቸው ረዳን ሲቀበል እነ ጌታቸው ሽፈራው የት እንደገቡ አልታወቀም። እነ ጋሻው መርሻ የት እንደገቡ አልታወቀም። ትናንት ኮሎኔል ደመቀ ጃኖ ለብሶ ጌታቸው ረዳን ሲቀበል አሸተ ደምለው ሲያሸበሽብ እየጠራ መጣ ኩልዬ መሰለ ሲሉ አልሰማንም። እኔ ጌታቸው ሽፈራው በፊት በጣም ማከብረው የአማራ አክቲቪስት ብዬ የማስበው ሰው ነበር። አሁን ላይ የተረዳው ግን ጌታቸው ሽፈራው እንደማንኛውም እዛ ጎንደር አካባቢ እንዳሉ ስኳዶች ሁሉ የአማራ ጉዳይ ግድ የማይሰጠው እንደማንኛውም የወልቃይት ፖለቲካኛ ሁሉ ደሴ ብትቃጠል ደብረ ብርሃን ቢነድ ባህር ዳር ቢጨስ ግድ የማይሰጠው ሰው እንደሆነ ነው የተረዳሁት። ወልቃይት አይነካበት እንጂ የሌላው ጉዳይ ግድ አይሰጠውም። ኦህዴድ አማራ ክልልን ቢያወድመው ለሱ ግድ የለውም። ግን ከህወሓት በኩል ደግሞ አንዲት የምትሰነዘር የቃላት ጦርነት የሰላ ብዕሩን እንዲያነሳ ያደርገዋል እና ትናንትና ዘመነ ካሴ እዛ በይነ መረብ ትዕይንት ላይ ሲቀርብ ስብሃት ነጋ እንደሚቀርብ አያውቅም ነበር። ከዛ ውጭ ግን ህወሓትን በመታገል ረገድ ከዘመነ ካሴ በላይ የታገለ የለም። ትናንት ኤርትራ በረሃ ድረስ እስከ መግባት ደርሷል ህወሓትን ለመታገል። ከዛ በኋላ አማራ ክልልን በወረሩበት ሰዓት ላይ ጎጃም አልተወረረም ብለው ቁጭ አላለም እና እንዴት ስብሃት የተገኘበት መድረክ ላይ ተገኘ ብለው ሲንጫጩ የነበሩ እነ ጌታቸው ሽፈራው ትናንትና እና አሸተ ደምለው እነ ኮሎኔል ደመቀ እና አረጋ ከበደ ጌታቸው ረዳን ተቀብለው ሁመራ ላይ ሲያስጎበኙ ግን ቃል አልተነፈሱም። እንግዲህ ከዚህ በፊት በተደጋጋሚ እንደተናገርኩት የወልቃይት ፖለቲካ ወይም ደግሞ የወልቃይት ካቢኔ ፖለቲካ
ለነሱ እስከጠቀመ ድረስ ለነሱ ጥቅም እስካለው ድረስ አማራም ቢወድም ቢጎዳ እንኳን የትኛውንም ነገር ከመፈጸም የማያመነቱ ናቸው። የወልቃይት ፖለቲካ ለነሱ እስከጠቀማቸው ድረስ ካድሬው ለኛ ጥቅም አለው ለኛ አካባቢ ጥቅም አለው ብለው እስካሰቡ ድረስ ጎጃምን ቢያወድመው ጎንደርን ቢያወድመው ወሎን ቢያወድመው ሸዋን ቢያወድመው ግድ አይሰጣቸውም እና ለነሱ እስከጠቀመ ድረስ የትኛውንም ነውር ለመስራት አያመነቱም። ለነሱ ትንሽዬ ኢፌክት አለው ብሎ ካሰቡ ደግሞ አማራን በጅምላ የሚጠቅም ቢሆን እንኳን ያ ነገር ተፈጻሚ እንዲሆን አይፈቅዱም። ይህም በተደጋጋሚ የታየ ነው። እነሱ ሲያደርጉት ሐላል የሆነ ነገር አማራው ሲያደርገው ግን ሐራም ነው ብለው ሲንጫጩ አይተናል። ከዛ ውጭ ደግሞ አብይ እስካዘዘ ድረስ የትኛውንም አይነት ክደት ከማፈጸም እንደማያመነቱ ደግሞ ተረድተናል። አብይ አህመድ ትዕዛዝ ያስተላልፍ እንጂ የትኛውንም አይነት ክህደት የትኛውንም አይነት ቀይ መስመር ጥሰው የፈለጉትን ነገር እንደሚያደርጉ ተረጋግጧል። ትናንትና ጌታቸው ረዳን ውሰዱና ተነጋገሩ ችግራችሁን በውይይት ፍቱ የሚል ትዕዛዝ በሰጠ ቅጽበት አሸተ ደምለው እንደዚህ እያለ ሲደነፋ መክረሙን ዘንግቶ ኮሎኔል ደመቀ ከዚህ በኋላ ህወሓቶች ወደ ወልቃይት ዙሮ መተኛት አይችሉም ማለቱን ረስቶ ጌታቸው ረዳን ሲያስጎበኙ ነበር። መንሸዋረር ይፈጥራል። የእይታ መንሸዋረሩ አሁን ከደመኛ ጠላታችን ካልነው ወያኔ ጋር የሚነጋገሩ ኃይላት ተፈጥረዋል ማለት ነው። ይሄ በውል ማየት ያስፈልገናል። ቢወያይ አማራ ነፃ ወጣለሁ የሚል ኃይል እንዴት ከወያኔ ጋር ይወያያል? ከወያኔ ጋር የሚወያይ የትኛውም ኃይል ጠላታችን። ይሄ መደምደም አለብን። ያው እንደሰማችሁት ነው። አንድን ነገር እነሱ ሲያደርጉት ፖለቲካ ነው፣ የፖለቲካ ጌም ነው ተብሎ ይታለፋል። አማራ ግን የሆነ ነገር ሲያደርግ ክህደት ነው። ዘመነ ካሴ አቦይ ስብሃት ነጋ ተገኘበት መድረክ ላይ ሲገኝ በአማራ ላይ የተፈጸመ ክህደት ነው። እንዴት እንደዚህ ይደረጋል? እንዴት ለአማራ እታገላለሁ የሚል አርበኛ እነ ስብሃት ነጋ መድረክ ላይ ይገኛል እያለ ሲንጨራጨር ትሰሙታላችሁ። ከዛ ውጭ ግን እነሱ ጌታቸው ረዳን ሲቀበል ትናንትና ኮሎኔል ደመቀ እነ ኮሎኔል ምንትስ ምግበይ ምናምን የሚባሉ የህወሓት ጄኔራሎችን ያው በፎቶ እንደምታዩት እነሱን ሲቀበል ፖለቲካ ነው። ይሄ ፖለቲካዊ ብልጠት ነው፣ አካሄድ ነው ተብሎ ይታለፋል። በሌላ መልኩ ደግሞ እንግዲህ ትናንትና ጌታቸው ረዳ ወልቃይት ከተገኘ በኋላ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን አለ ተብሎ ተዘግቦ ነበር። በአሚኮም በተለያየም ሚዲያዎች የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብሏል ጌታቸው ረዳ እየተባለ ሲሰራጭ ነበር። ይሁንና ዛሬ አዲስ ስታንዳርድ ላይ በወጣው ዘገባ ጌታቸው ረዳ እኔ በወልቃይትም ይሁን ጠገዴ ኢኮኖሚ ተጠቃሚነት ጥያቄ እንጂ የማንነት ጥያቄ አለ ብዬ አላምንም ሲሉ አቶ ጌታቸው ረዳ አስተባበሉ የሚል ወረጃ ወጥቷል። እኔ በወልቃይትም ይሁን ጠገዴ የማንነት ጥያቄ አለ ብዬ አላምንም ሲሉ አቶ ጌታቸው ረዳ ለአዲስ ስታንዳርድ አስታወቁ። የኢኮኖሚ ተጠቃሚነት ጥያቄ እንዳለ ግን አውቃለሁ ብለዋል። ትናንት ሰኔ 16 ቀን 2017 ዓ.ም በሁመራ የተካሄደውን ውይይት ተከትሎ የአማራ ሚዲያ ኮርፖሬሽን አሚኮ ባወጣው ሪፖርት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል ያወጣውን ሪፖርት አስተባብለዋል። ዛሬ ሰኔ 17 ቀን 2017 ዓ.ም ቀጥር ላይ በጉዳዩ ዙሪያ አዲስ ስታንዳርድ የጠየቃቸው አቶ ጌታቸው ከአውዱ ውጭ የተወሰደ ነው ብለዋል። በመድረኩ ላይ የገለጽኩት እኔ በወልቃይት የሚሆን ጠገዴ የማንነት ጥያቄ አለ ብዬ አላምንም። የኢኮኖሚ ተጠቃሚነት ጥያቄ እንዳለ ግን አውቃለሁ። ያም ብሎ ግን የእኔ እምነት እንደተጠበቀ ሁሉ እዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነ ይሁን፣ ጥያቄው በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት የሚል ንግግር ነው ያደረኩት ብሏል ጌታቸው። የሆነ ሆኖ ጌታቸው ረዳ የማንነት ጥያቄ አለ ብሎ ቢናገርም ራሱ አሁን ላይ በህወሓት ፖለቲካ በትግራይ ፖለቲካ ውስጥ ቦታ እንደሌለው ይታወቃል። አብይ አህመድ ከግራ ወደ ቀኝ እያላተመ እያላጋ መጠቀሚያ ያደረገው ሰው ነው። ከነበለጠ ሞላ፣ ከነጋሻው መርሻ፣ ከናሸተ ደምለው፣ ከነ ኮሎኔል ደመቀ እንደ አንዱ ነው። አሁን በወልቃይት ላይ መወሰን የሚችለው አንዱ የወልቃይት አማራ ነው፣ እንዳጠቃላይም አማራው ጭምር ማለት ነው። ሁለተኛ የትግራይ ኃይሎች ናቸው። የትግራይ ኃይሎች ወደ ጦርነት እንግባ ካሉ ጦርነት መለኮስ ስለሚችሉ ማለት ነው። በሶስተኝነት እየወሰነ ያለው ዋናው አብይ አህመድ ነው መወሰን የሚችሉ። እስካሁን ድረስ በጀት ሳይለቅላቸው ለወልቃይት እስካሁን በጀት አልተለቀቀም እና አንድ ጊዜ ምዕራብ ትግራይ እያለ አንድ ጊዜ ወልቃይት ጠገዴ እያለ እያወዛገበ መኖር ነው የፈለገው።
ሲፈልግ ደግሞ እያደባደበ እያገዳደለ ስልጣኑን ማደላደል ነው የሚፈልገው አብይ አህመድ። ለዚህም ምቹ ሆነውለታል። የወልቃይት ፖለቲከኞች በጣም ምቹ ሆነውለታል። ለአገዛዙ ጥያቄያቸውን አቅርበው በጀት እንዲለቀቅላቸው በኃይል የተመለሰው የወልቃይት ጥያቄ በህገ መንገድ እንዲጸድቅ በማድረግ ፈንታ ለአብይ አህመድ ማሸርገር ነው የፈለጉት። ሰሊጥ እያመረቱ ከኦህደድ ባለስልጣናት ጋር መቸብቸብ መበልጸግ ነው የፈለጉት። ስለዚህ ጌታቸው ረዳም ከነዛ ፖለቲከኞች መካከል አሁን ላይ እንደ አንዱ ሆኗል። ምንም አይነት ተጽዕኖ የሌለው የአብይ አህመድ ተላላኪ መሆኑ የሚታወቅ ነው እና በእኔ እምነት በአማራ ፖለቲካ ውስጥ በኢትዮጵያ ፖለቲካ ውስጥ የወልቃይት ካድሬን ያህል ሽመልስ አብዲሳና አብይ አህመድ አማራውን አላምታታውም፣ አላጭበረበረውም። ምንም እንኳ ሽመልስ አብዲሳ ኮንፊውዝ አድርገን አምታተን አጭበርብረን አማራውን እንደዚህ ያደረገን ብሎ ሲናገር ቢሰማም አማራን በእርግጥም ማጭበርበር የቻሉ አማራውን ማምታታት የቻሉ ግን የወልቃይት ፖለቲከኞች ናቸው። እንደነሱ ቁማር ነው ያወቀበት የተሳካለት ፖለቲከኛ አለ ብዬ አላምንም። እዚህ ሁሉ ደረጃ እኮ የተገኘ ነው በነሱ ጉዳይ ነው ጋይስ። አማራው እዚህ ደረጃ ሊገኝ ይቻላል። ያ ከህወሓት ጋር የተደረገው ጦርነት በዛ ግለት ሊካሄድ የቻለው አማራው አሁንም ኦህዴድ ጋር የሚታኮሰው በእነሱ የተነሳ እኮ ነው። ትናንት እያንዳንዱ የአማራ ኤሊት ወልቃይት የአማራ ነው፣ ራያ የአማራ ነው ከማለትም አልፎ ያንን ለማስመለስ የአማራ ህዝብ ዋጋ ከፍሏል፣ መስዋዕትነት ከፍሏል። ከዛ በኋላ ሁለተኛ ዙር ሶስተኛ ዙር ጦርነት ሲደረግም ወልቃይትን ድጋሚ መቆጣጠር አይቻልም እያለ አማራው ማድረግ ያለበትን አድርጓል። ከዛ የህወሓት ወታደር ወይም ቲዲኤፍ የሚባለው ትጥቅ ባልፈታበት ሁኔታ አማራ ትጥቁን ይፍታ ሲባል እኛን ትጥቅ አስፈትቶ ወልቃይትን ለህወሓት መመለስ አይቻልም በማለት አማራው ወደ ትግል መግባቱ የሚዘናጋ አይደለም እና አሁን በአማራ ምድር ላይ እየተካሄደ ያለው የህልውና ጦርነት በዋናነት ቁጥር 1 ላይ ያስቀመጠው ጥያቄ የወልቃይት ጉዳይ ነው። ወልቃይት መመለስ የለበትም፣ ትጥቃችንን አንፈታም። መጀመሪያ ኦነግ ትህነግ አማራ ሲጨፈጭፉ የነበሩ እነሱ ትጥቅ ባልፈቱበት ሁኔታ አማራ ትጥቁን አይፈታም በማለት ነበረ እና ቆምረውብናል፣ ተጫውተውብናል። በደንብ ነው የተጫወቱብን። ከትግራይ ጋር ምንም አይነት ግንኙነት እንዳይኖር ከልክለው እነሱ ግን ከኦህዴድ ጋር ወይም ደግሞ ከኦህዴድ የጦር መሪዎች ጋር እየተላላሱ ውስኪያቸውን እየከነበሱ እስካሁን ድረስ ዘና ብለው ተቀምጠዋል። መላው አማራ በባሩድ ጭስ ሲታጠን መከራውን ሲበላ እነሱ ግን ወልቃይት ላይ የሰላም አየር እየተመገቡ እዚህ ደረጃ መድረስ ችለዋል። የእነሱን ጦርነት ለአማራው አሸክመው ማለት ነው እና በአማራ ፖለቲካ ውስጥ አሁንም ለመጨረሻ ጊዜ ልደግሞ የምፈልገው የኮሎኔል ደመቀ የአሸተ ደምለውን ያህል የሸወደን የለም። የተከበሩ ባዕደኖቹ ነው እኮ ኖሩ ጋይስ። ሌላው ባዕደን እናንት ባንዳዎች፣ ተላላኪዎች እየተባለ ሲወገዝ አሸተ ደምለውና ኮሎኔል ደመቀ ግን ከአገኘው ተሻገር የባሱ ጸረ አማራዎች ካገኘው ተሻገር የባሱ ባንዳዎች ቢሆኑም ግን አማራው ደግሞ የተከበሩ ባዕደኖች አድርጓቸው እስካሁን ድረስ ቆይቷል። ይሁንና አሁን አሸተ ደምለው አማራውን የማለማመድ ስራ እየሰሩ ነው። ዛሬ ጌታቸው ረዳ ሁመራ ገብቶ መነጋገሩን አይተናል። ነገ ወዳ ደግሞ እየረገቡ ይመጣሉ። ዛሬ መፈናጠሩን ለይስሙላ ያህል መቆጣቱን እነ ኮሎኔል ደመቀ ይተውትና አለስልሰው ቀስ ብለው ከዛ በኋላ ከአማራው ሸርተት ብለው ወይ ኦህዴድ ጋር ይቀጥላሉ ወይ ደግሞ ህወሓቶች ጋር ይቀጥላሉ። ይሄ እንደሚሆን አትጠራጠሩ። ወደ ቀጣው መረጃ ስንሻገር አገኘሁ ተሻገርን የሚመለከት መረጃ ወደ እናንተ የማደርስ ይሆናል። እንግዲህ የጎርጎራ ሄሊኮፕተር አደጋ ጉዳት ከደረሰባቸው ሰዎች አንዱ አገኘሁ ተሻገር ነው። አገኘሁ ተሻገር 3ኛ ነው 4ኛ ቀኑ ላይ በተወሰነ መልኩ ነቅቶ ነበር። ከዛ በኋላ ግን ሙሉ ለሙሉ ሊነቃ አልቻለም። ሲልክ ሮድ ሆስፒታል ውስጥ አይሲዩ ክፍል ውስጥ ነው እስካሁን ድረስ ያለው። ኦክሲጅን ተገጥሞለት ግሉኮስ ተሰክቶበት እስካሁን ድረስ ሊነቃ አለመቻሉን የደረሰን መረጃ ያመለክታል። እንግዲህ ወደ ውጭ ሄዶ መታከም አለበት ቢባልም አብይ አህመድ ወደ ውጭ ሄዶ እንዲታከም አልፈቀደለትም ነው የተባለው። አልፈቀደለትም። ከዚህ ጋር በተያያዘ አንዳንዶች ጥያቄ እያነሱ ይገኛሉ። አገኘሁ ተሻገር ደህና ነበር፣ ወደ ሆስፒታል ሲገባ ደህና ነበረ። ሆስፒታል ከገባ በኋላ የተደረገው ነገር አለ፣ አብይ አህመድ ያደረገው ነገር ያለ እያሉ ባዕደኖች መናገር ጀምረዋል የሚል መረጃ ደርሶናል። ባዕደኖች እንዳሉትም አብይ አህመድ የሰራው ነገር ከሌለ በስተቀር አገኘሁ ተሻገር ወደ ውጭ ሀገር ሂዶ እንዳይታከም መከልከል የፈለገበት ምክንያት ግልጽ አይደለም። ሆስፒታል ከገባ በኋላ ሰውየው እንዳይነቃ የሚያደርግ ነገር አድርጎ ካልሆነ በስተቀር
ሐኪሞች ውጭ ሀገር ሄዶ መታከም አለበት እያሉ ይህን ያህል ጊዜ አይሲዩ ክፍል ውስጥ ገብቶ በኦክሲጅንና በግሉኮስ እንዲቆይ ማድረግ አልነበረበትም ነበር እና የባዕዳኖች ጥርጣሬ ይበልጥ እንዲታመን የሚያደርግ ጉዳይ ነው ይሄ ጉዳይ። ምክንያቱም በወቅቱ አደጋው ከተከሰተ በኋላ አገኘሁ ተሻገር በአግባቡ ይራመር ነበረ፣ ደህና ነበር። ከዛ የተወሰነ ህመም ተሰማኝ፣ እስኪ ሆስፒታል ልግባ አለ። ሆስፒታል ከገባ በኋላ ግን ራሱን ሳተ ነው የተባለው። ከዛ በኋላ ሊወጣ ነው ተብሎ ነበር ተሽሎት፣ ግን ሊወጣ ቀርቶ አሁን ላይ የጽኑ ህሙማን ክፍል ውስጥ ነው ያለው እና ለዚህ ምክንያቱ ደግሞ ሆስፒታል ከገባ በኋላ አብይ አህመድ ያደረገው ነገር ስላለ ነው። በነገራችን ላይ ባለፈው መረጃ እንዳደረስኳችሁ ያ ሄሊኮፕተር አደጋ አፋብኃ እኔ ነኝ ተኩሼ ሄሊኮፕተሯን የጣልኳት ቢልም ሄሊኮፕተሯ ውስጥ የነበሩ የባዕዳን አመራሮች ግን አብይ አህመድ ሊገለን ነበር ብለው ነው የሚያምኑት። አብይ አህመድ ሆን ብሎ በተቀነባበረ የሄሊኮፕተር አደጋ በጅምላ ሊጨፈጭፈን ነበር። ይህን ያደረገበት ደግሞ የራሱ ምክንያት አለው። ባለፈውም እንዳልነው አንደኛ አብይ አህመድ በጣም ተጠራጣሪ የሆነ ቀዋዣሪ የሆነ አይምሮ ያለው ሰው ነው። አንድ አመራር ጋር አንድ ስብስብ ጋር የተወሰነ ጊዜ አብሮ ስለቆየ ብቻ ይህ አካል ከተላመደኝና አብሮ ከቆየኝ ነገ ስጋት ይዞ ስለሚመጣ በጊዜ መወገድ አለበት ብሎ የሚያምን ሰው ነው። ትናንትና ኢታማዦር ብሎ የሾማቸው ሰዎች በጥይት አስተብድቦ ሲገላቸው አይተናል። ኢንጂነር ስመኘውን አስተብድቦ ገድሎታል። ኢንጂነር ስመኘውን ከገደለ በኋላ መስቀል አደባባይ ላይ ጥሎታል። ከዛ በኋላ እንግዲህ ትራምፕ እናጋለጠው በአባይ ግድብ ላይ እልፍ አላፍ ብድር መበደሩ ተረጋግጧል። በነገራችን ላይ ትራምፕ ያወጣውን መረጃ ብዙዎቹ ሊያቃልሉት ቢሞክሩም እስካሁን ድረስ ኦህዴድ አብይ አህመድ ግን የለም ትራምፕ ያለው ነገር ልክ አይደለም፣ ግድቡን የገነባ ነው በራሳችን መዋጮና በራሳችን በጀት ነው የሚል ማስተባበያ መስጠት አልቻሉም። ኦፊሻል የሆነ መልስ አልሰጡም እስካሁን ድረስ። ለዚህ ምክንያቱ ደግሞ አብይ አህመድ በዛ ግድብ በጣም በርካታ ትሪሊየን ብር ተበድሮበታል። እንደውም ምንድነው ከዚህ ጋር በተገናኘ የደረሰ መረጃ አብይ አህመድ ለአባይ ግድብ ግንባታ እያለ ማጠናቀቂያ እያለ የተበደረው የሰበሰበው ዶላር ቢደመር በአባይ ግድብ ላይ ተመሳሳይ ሳይዝ ያለው 10 ግድብ ሊያሰራን ይችል ነበር የሚል መረጃ ነው የደረሰኝ። 10 ግድብ ሊያሰራ የሚችል ብድር ተበድሮበታል፣ መዋጮም ሰብስቦታል የሚል መረጃ ደርሶናል። ትራምፕ ያወጣው መረጃ ልክ ነው። አብይ አህመድ ኢንጂነር ስመኘውን ገሎ መስቀል አደባባይ ላይ ከጣለ በኋላ በዛ ግድብ ብድር እያመጣ መዋጮ እየሰበሰበ ባገኘው ገንዘብ ግድቡን ለማስጨረስ ብሎ ባገኘው ገንዘብ ህዝብን ሲጨርስ ነበር። ድሮን እየገዛ ጠመንጃ እየገዛ እና የሰውዬ ትናንት ኢንጂነር ስመኘው እንደገደለ ሁሉ ኢታማዦር ሰዓረንና ገዛኢ አብርሃን እንደገደላቸው ሁሉ አሁንም በጣም በርካታ መረጃዎች እየወጡ እንዳሉት ሁሉ ባዕዳኖችም በጅምላ ሊገል ቢያስብ የሚገርም ጉዳይ አይደለም። ከዛ ውጭ ከመፈንቅለ መንግስት ጋር ተያይዞ አዲስ የተወጠነ ውጥን አለ። እሱንም በሚመለከት የደረሰኝ መረጃ የማጋራችሁ ይሆናል እና እንደ አጠቃላይ ግን አገኘሁ ተሻገርን በተመለከተ አብይ አህመድ ሆስፒታል ካስገባ በኋላ ያደረገው ነገር ሳይኖር አይቀርም። ከሄሊኮፕተር አደጋውም ጀርባ አብይ መኖሩ ቢታመንም አገኘሁ ተሻገር ደግሞ ወደ ውጭ እንዳይሄድና እንዳይታከም እያደረገ ያለው ሆስፒታል ከገባ በኋላ ያደረገው ነገር ቢኖር ነው የሚል ጥርጣሬ በባዕዳን ዘንድ መከሰቱን የደረሰ መረጃ ያመለክታል። ወደ ሶስተኛው መረጃ ስንሻገር አብይ አህመድን ማስወገድ ጥገናዊ ለውጥ ማድረግ የሚፈልግ ኃይል መከሰቱን የሚገልጽ መረጃ ደርሶናል። አብይ አህመድን ከስልጣን ገለል በማድረግ ጥገናዊ ለውጥ በማድረግ ብልጽግና ማትረፍ የሚፈልግ ኃይል ተፈጥሯል ይላል የደረሰ መረጃ። ከዚህ በፊት እንግዲህ ኢህአዴግ ውስጣዊ ለውጥ በማምጣት ከዛ ኢህአዴግን ወደ ብልጽግና ቀይረው ስር ነቀል ለውጥ እንዳይመጣ እንደተደረገው ሁሉ አሁንም ብልጽግና ላይ ተመሳሳይ ነገር ለመስራት ውጥኖች መኖራቸውን የሚያመላክት መረጃ ደርሶናል። ይሄውም ጉዳይ የታሰበው ይላል አንደኛ በኦህዴድ አንጋፋ ፖለቲከኞች ዋና ይህንን ፕሮጀክት እየመሩት ያሉት የኦህዴድ አንጋፋ ፖለቲከኞች ናቸው። አብይ የገፋቸው ባለፈው ታዬ ደንዳ ሲዘረዝራቸው የነበሩ ተጠቃሽ ናቸው። ታዬ ደንዳ አብይ አህመድ ወደ ስልጣን በመጣ ቅጽበት ቻሌንጅ ያደርጉኛል፣ እንደፈለኩ እንድፋለል አይፈቅዱልኝም ያላቸውን ነባሪ የኦህዴድ አመራሮች ኮንፊደንስ ያላቸውን አስወግዷል በማለት በስም ዝርዝር ጠቅሶ ሲናገር ነበር እና ከነዛ አመራሮች መካከል አንዳንዶች የተውጣጡበት
ከዚህ ባለፈም አሁንም ስልጣን ላይ ያሉ የኦህዴድ አመራሮች የተካተቱበት ነው እና ይህን ፕሮጀክት በዋናነት እየመሩት ያሉት እነሱ ናቸው ይላል። ሁለተኛ የጦር መሪዎችም አሉ አብይ አህመድን ተከትለው ህዝብ ላይ መተኮስ የሰለቻቸው፣ የክልሎችን ደም ማፍሰስ ማተራመስ የሰለቻቸው የጦር መሪዎችም የዚህ የሴራ አካል መሆናቸውን መረጃዎች አመላክተዋል። የብአዴንም እንደዚሁ አኩራፊዎች፣ ከስልጣን የተገፉ የብአዴን አኩራፊዎች በኢህአዴግ ጊዜ ትልቅ ቦታ የነበራቸው እና አሁን ላይ ስልጣን ላይ የሌሉ ሙሉ በሙሉ የተወገዱ ብሎም ደግሞ ዝቅ ባለ ቦታ ላይ የተመደቡ የብአዴን ሰዎችም በዚህ ጥገናዊ ለውጥ ላይ የተሳተፉ መሆናቸውን መረጃዎች አመላክተዋል። ውጭ ኃይሎችም አሉ። ከምዕራቡ ዓለምም አብይ አህመድን አስወግደው አገር በማያፈርስ መልኩ ዋናው የኢትዮጵያ ኮር ፕሮብሌም አብይ አህመድ ብለው በማመናቸው የተነሳ አብይ አህመድን አስወግደው ጥገናዊ ለውጥ ሰርተው አገር እንዳይፈርስ ማድረግ ያስፈልጋል ብለው የሚያምኑ ውጭ ኃይሎችም በዚህ ፕሮጀክት ላይ እየተሳተፉ መሆናቸውን የሚያመላክት መረጃ ደርሶናል። ከዚህ ባለፈ እንግዲህ አብይ ከፋፍሎ የጎዳቸው ገዱ አንዳርጋቸው ባለፈው ሲናገር እንደነበረው ለአንዱ አመራር ከሌኮ ስላንተ እንደዚህ ነህ እያለ ነው፣ እንዲህ አይነት አመለካከት ነው ያለው እያለ እርስ በርስ እያባላ እየከፋፈለ በየተራ ሲጥላቸው የነበሩ ፖለቲከኞች በሙሉ አሁን ላይ አብይ አህመድ የፈጸመባቸውን ግፍ ሲረዱ በአንድነት ተሰባስበው በአንድነት ዘምተውበታል ይላል የደረሰ መረጃ። አብይ በተለያየ ጊዜ ከፋፍሎ የጎዳቸው ያቆሰላቸው አመራሮች አሁን ላይ ቁስላቸውን እየላሱ መሰባሰብ ጀምረዋል። ይህን ሰውዬ እንዴት አድርገን ገለልን አድርገው በሚለው ጉዳይ ላይ ምክክር ጀምረዋል ይላል የደረሰ መረጃ። ይህም መረጃ እንግዲህ ብልጽግና እንደደረሰው በለገሰ ቱሉ ፖስት ባለፈው ለማመላከት ሞክሯል። ለገሰ ቱሉ በቀጣይ የታሰበውን መሪያችን ላይ ይህ ሁሉ ዘመቻ የተከፈተበት ምክንያት እናውቀዋለን። ቀጣይ እቅዳችሁ ምን እንደሆነ ተረድተናል። ጀዋር መሐመድንም አብሮ ጠቅሶ ማለት ነው። ግን ቀድሞ የተበላ የታወቀ ጉዳይ ስለሆነ የምትበሉት አይኖርም፣ ቀድመን እንበላችኋለን የሚል መልእክት አስተላልፏል በለገሰ ቱሉ በኩል። አብይ አህመድም ይህንን ሴራ ተረድቶ ከሽመልስ አብዲሳ ጀምሮ ያሉ ኦህዴዶችን አሁን ላይ በጥርጣሬ በመመልከት ላይ ይገኛል። ከዚህ ባለፈም ሽመልስ አብዲሳን ጠርቶት እዚያ ክልል ውስጥ ያሉ ፖለቲከኞች በኔ ላይ ለሚወጥኑት ሴራ ኃላፊነቱን የምትወስደው አንተ ነህ፣ እኔን ከስልጣን ገለል በማድረግ ጥገናዊ ለውጥ ለመስራት ያሰቡ ፖለቲከኞችን ማስወገድ የአንተ ድርሻ ነው፣ ካልሆነ ግን የሴራው አካል ነህ በማለት ሽመልስ አብዲሳን እንዳስጠነቀቀው የደረሰን መረጃ ያመለክታል። ከዚህ ጋር በተያያዘ እንግዲህ በአንድ ወቅት ዶክተር ካንጋሳ አብይ አህመድን ንጹህ አድርጎ እነ ሽመልስ አብዲሳ ኦሮሚያ ክልል ላይ የሚያደርጉትን ነገር በመዘርዘር የኦህዴድን አካሄድ ሲያጋልጥ ነበር። ከዛ በኋላ ዶክተር አንጋሳ የዛ የጥፋት ፕሮጀክት መሪ አብይ አህመድ መሆኑን ሲረዳ ከሚዲያ ሙሉ በሙሉ የጠፋበት ሁኔታ አለ እና ዶክተር አንጋሳ ያን እውነት ካወጣ ከዓመታት በኋላ ታየ ደንደዓ መጥቶ ብዙ ነገሮችን ዘርግፏል። ከ3 ቀን በፊት ደግሞ ገዱ አንዳርጋቸው እነ ልደቱ አያሌውም ተመሳሳይን መረጃ አስተላልፈዋል። ትናንትና ደግሞ ዶክተር ሚልኬሳ የተባለ የኦህዴድ አመራር ወይም የኦሮሚያ ብልጽግና አመራር በጣም በርካታ ሚስጥሮችን በዛራ ሚዲያ ወይም በስታሊን ጋር ቀርቦ አጋልጧል። አሁን ላይ የአብይ አህመድ ማንነት በኢትዮጵያውያን ዘንድ የታወቀ ሆኗል። ምንም እንኳን የኢትዮጵያ ሕዝብ አብይ አህመድን የተረዳው ያኔ ኢንጂነር ስመኘው በቀለ ተገድለው በወደቁ ሰዓት ላይ ሰኔ 15 ጥቃት በተከሰተ ቅጽበት እና አንድ ዓመት እንኳን ስልጣን ላይ ሳይቆይ አብዛኛው ኢትዮጵያ የተረዳ ቢሆንም ግን የተወሰነ ኢትዮጵያዊ ደግሞ አብይ አህመድ ብቻውን እየለፋ እንዳለ ከስር ያሉት እንደሚረብሹት እንጂ እሱ ለኢትዮጵያ ቅን አመለካከት እንዳለው የሚያስቡ ነበሩ። አሁን ላይ ግን 100% ኢትዮጵያውያን የአብይ አህመድ ማንነት አውቀዋል ማለት ይቻላል። አብይ አህመድ እስከዛሬ ድረስ ሌሎችን በሴራ እያጠመደ ሲያቆስል፣ ሲጥል፣ ሲገል ኑሯል። አሁን ላይ ግን ያ የቆሰለ ኃይል ሁሉ ተሰባስቦ የአብይ ማንነት የተረዳው ህዝብ ሁሉ ተሰባስቦ አብይ አህመድ ላይ ዘምቷል። የኢትዮጵያ ህዝብ አብይ አህመድ ላይ ዘምቷል። አብይ አህመድ ላይ ተነስቷል ማለት ይቻላል። የኢትዮጵያ መሰረታዊ ችግር የሚመነጨው ከዚህ የአእምሮ ህመም ተጠቂ ከሆነ ግለሰብ የሚመነጭ መሆኑን ተረድተው ኢትዮጵያውያን እንደ አብይ አህመድ የሚጠየፉት በዚህ ምድር ላይ ያለ ማለት አይቻልም። ኢትዮጵያውያን ከመጠን በላይ የተጠላ በኢትዮጵያ መሪዎች ታሪክ ውስጥ እንደ አብይ አህመድ
ኢትዮጵያን የጎዳም የለ ኢትዮጵያንም የጠሉት መሪ ይኖራል ተብሎ አይታሰብም። እንደ አጠቃላይ ግን አሁን ላይ አብይ አህመድን ገለል በማድረግ ጥገናዊ ለውጥ ለመስራት ተፍ ማለት መጀመሪያቸውን መረጃዎች አመላክተዋል። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ እንላለን። እናመሰግናለን።